በጥንቃቄ ተራመድ። እግዚአብሔር እኮ ጻድቅ አምላክ ነው። እጅግ ንጹህ እኮ ነው እግዚአብሔር። የሚገለገልበት ክብር አለው። የሚገለገልበት እኮ ክብር አለ። ፕሮቶኮል እኮ ነው እኮ ሲገባ። አሁን እኮ እኛ እኮ በክርስቶስ ደም በኩል ስንቀርበው ፕሮቶኮሉን በሙሉ ኢየሱስ እኮ ጨርሶት ነው እንጂ ማን ይጠጋዋል እንዴ? ህጉን እኮ ለመፈጸም አይደለም ለማጥናት ብዛት ማድረግ አይደለም መሸምደድ አትችልም። የምታቀርበው መስዋዕት ባይዘው ደሙን ይዘለት ስትገባ እዛ ጋር በጉን ስታርደው እንከን ያለበት በግ ከሆነ የሚያነክስ ከሆነ በኩር ካልሆነ ያስቀመጠውን ካልጠበቀ ደሙን አይቀበለው። ማን ይፈጽመዋል? እኛ አውቆ ነው አዲስ ኪዳን ላይ ያመጣን እንደማንችል ያውቃል። አሁን ኢየሱስ ራሱ ጨርሶት እኮ ከብዶናል። አሁን እኛ አልቋል ግባ ስንባል ራሱ እንግባ ብለን እኮ ነው የምንጠያየቀው። በጣም አስጨናቂ ነው እግዚአብሔርን መጠጋት። እጅግ በጣም ክቡር ነው፣ ቅዱስ ነው፣ ንጹህ ነው። በዚህ በእግዚአብሔር ፊት መቆም ክብር ነው። ይህ ክብር አላው ማንም ሊወስዱ አይችልም ማለት ነው። ኃጢአት መስራትና አለመስራት ብቻ አይደለም እግዚአብሔር ጋር ቅድስና የፈለገውን ማድረግ ነው። አሁን ያ ከዚህ የባሰ ኃጢአተኛ ነው የተሻለ ጻድቅ ነው አይደለም፣ መርጫዋለሁ ነው። አሁን እኮ የተሻልክ ስለሆንክ አይደለም ቸርች የመጣው የዳንከው መረጥኩ አለ እግዚአብሔር። ሲለምን ለሚባዝኑት፣ ለሚንከራተቱት፣ ለደካሞቹ፣ ላላዋቂዎቹ ሲለምን ከልቡ ይላል። መስዋዕት ሲያቀርብ ነው የሚለምን። መባው ስጦታ ነው፣ ስጦታ መስዋዕት ግን ያቀርባል ስለ ኃጢአታቸው። እባክህ እያለ ይማጸን። ኢየሱስ ይህንን ማድረግ ችሏል። ክብር ለኢየሱስ ይሁን። በዚህ ዘመን መጨረሻ ሁሉን ወራሽ ባደረገው ዓለማትን በፈጠረበት በልጁ ለኛ ተናገረን ይልና ቁጥር 3 ላይ ሲናገር ምንድነው የሚለው? እርሱም የክብሩ ነጸብራቅ የባህሪው ትክክለኛ ምሳሌ ሆኖ በስልጣኑ ቃል ዓለማትን ደግፎ ይዟል። ከዛ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። ኃጢአታችንን በራሱ ካነጻ በኋላ የሚለው የጌታ የኢየሱስ ክርስቶስ የክህነት አገልግሎቱ ላይ ነው። ወይንም በብሉይ ኪዳን ያሉ በብሉይ ኪዳን የነበሩ ሊቀ ካህናት the day of atonement ይሄ ምንድነው መስዋዕት የሚያቀርቡበት ቀን ላይ የሚሆኑትን የዚህ ደብዳቤ ጸሐፊ ለጌታ ለኢየሱስ ክርስቶስ ይሰጠዋል እና ኃጢአታችንን በራሱ ካነጻ በኋላ የኃጢአት ስርየትን ካስገኘ በኋላ በሰማያት በግርማው ቀኝ ተቀመጠ ብሎ በመጀመሪያ በደብዳቤው መግቢያ ላይ ጌታችን ኢየሱስ ክርስቶስን እግዚአብሔር ወልድ ነው፣ አምላክ ነው፣ ፈጣሪ ነው። ቀጥሎ ደግሞ በእግዚአብሔር ፊት ስለ ኃጢአታችን የሚታይልን ወይንም እግዚአብሔር ኃጢአታችንን ያነጻበት ሊቀ ካህናችን ጌታ ኢየሱስ ክርስቶስ ነው ብሎ በዚህ ደብዳቤ መግቢያ ላይ መናገር ይጀምራል። የደብዳቤውን ዋና ሐሳብ ማለት ነው። ምዕራፍ 2ም ላይ እንደገና ምዕራፍ 3ም ላይ ደግሞ ምዕራፍ 4 ላይ ባለፉት ሳምንታት እስከ ቅርብ ጊዜ እስካየነው ድረስ ማለት ነው ምዕራፍ 4ም ላይ ይህንን ሐሳብ እየደጋገመ ያነሳል። ዛሬ ይሄው ምዕራፍ 5 ላይ የጌታ ኢየሱስ ክርስቶስን ሊቀ ክህነት የበለጠ አድምቆ ለማሳየት በንጽጽር ከብሉይ ኪዳን ሊቀ ካህናቶች ከነበሩት ሰዎች ጋር በአሮን ላይኔጅ ላይ ካሉት ጋር ከሌዋውያን መካከል በአሮን መስመር ላይ ካሉት ጋር ስፔሻሊ ደግሞ ከአሮን ጋር ጌታ ኢየሱስ ክርስቶስን ያነጻጽራል። የዚህ ደብዳቤ ጸሐፊና ሊቀ ካህናትን የሚመርጠው እግዚአብሔር ነው ብሎ ይጀምራል። ምዕራፍ 5 ላይ እያንዳንዱ ሊቀ ካህናት ከሰዎች መካከል አይደለም የሚለው። ሊቀ ካህን ሁልጊዜ የሚመረጠው ከሰው መሃል ነው። መራጭ እግዚአብሔር ነው። የእግዚአብሔር በሆነው ጉዳይ ላይ ሰዎችን ወክሎ እንዲቆም ሊቀ ካህናትን የሚመርጠው እግዚአብሔር ነው። ሊቀ ካህን አፖይንት የሚደረገው ሊቀ ካህን የሚሾመው የሚመረጠው በእግዚአብሔር ነው። ሊቀ ካህን ለመመረጥ ብሎ የምርጫ ቅስቀሳ አያደርግም። ምረጡኝ ብሎ በሕዝብ መካከል በተለያየ አይነት መንገድ ራሱን አያቀርብም። ወይንም ለዚህ ኦፊስ እኔ ኮፓፕ አደርጋለሁ መመጠን እችላለሁ ብሎ ራሱን አያቀርብም። ሊቀ ካህንን የሚመርጥ እግዚአብሔር ብቻ ነው። ምክንያቱም ሊቀ ካህኑ ከሕዝቡ መካከል ቢመረጥም የእግዚአብሔር በሆነ ጉዳይ ላይ ሕዝብን ወክሎ ነው የሚቆመው። ስለዚህ ያ የተመረጠ ሰውዬ እግዚአብሔር ፊት ነው የሚመጣው። ሕዝቡ ተሰብስቦ ሊቀ ካህናችን እከሌ ነው ቢል ይሄም ሊቀ ካህን ተነስቶ አዎ ነኝ ብሎ ጥናውን በእጁ ይዞ መስዋዕት ይዞ ወደ እግዚአብሔር ቢገባ እግዚአብሔር ካልመረጠው ይገለዋል። ስለዚህ ሊቀ ካህን በምንም አይነት መንገድ በሰው አይመረጥም። በብሉይ ኪዳን ባለው ስርዓት
እግዚአብሔር ለሙሴ ነው የሰጠው። በሙሴ ዘመን ነው ይህንን ስርዓትና አገልግሎት እግዚአብሔር ያስጀመረው። ለሙሴ በሰጠው ስርዓት መሰረት እኔ እግዚአብሔር ሊቀ ካህን እመርጣለሁ አለ። ሊቀ ካህን የምመርጠው ከሌዊ ወገን ነው አለ። ከ12ቱ የእስራኤል ነገዶች ወይንም ከያዕቆብ ልጆች መካከል ሌዊ የኔ ነው አለ እግዚአብሔር። የሌዊ ርስቱ እኔ ነኝ። ሌዊ የኔ አገልጋይ ነው። ቀጥታ የክህነት ሥራ እንኳን ባይሰሩ ቤተ መቅደሱና ቤተ መቅደሱ አካባቢ የሚያገለግለው የሌዊ ነገድ ነው ብሎ እግዚአብሔር ሌዊን ለራሱ ለየ። ሌዊ አይ ቲንክ 3 ልጆች ናቸው ያሉት፣ 3 ናቸው። 3ቱ አንደኛው የሚመለከተው የቤተ መቅደሱ መጋረጃዎች፣ የቤተ መቅደሱን መጋረጃ፣ በቅድስተ ቅዱሳኑ ያለው መጋረጃ፣ አደባባዩ ላይ ያለው መጋረጃ፣ በቅድስተ መካከል ያለው መጋረጃ፣ ቤተ መቅደሱ አካባቢ ያለውን ጨርቃ ጨርቅ የሚጠብቀው እሱ። ሌላኛው ደግሞ እንጨቶችን ታቦቱን ጨምሮ የመገናኛ ድንኳኑን ችካል ሁሉ ይላል። በይዘይ ችካል ጠባቂ አለ። የእግዚአብሔር ነው። ተሳስተህ ብትነቅል ይወስድሃል። ስለዚህ እንዳትነካ ቆሞ ይጠብቃል። የሌላ መንቀል ትችላለህ፣ የእግዚአብሔር እንዳነካው ይልሃል። ስለዚህ ይሄንን ደግሞ የሚጠብቅ ደግሞ አንደኛው ፋሚሊ ነው። ከ3ቱ ልጆቹ መካከል የክህነቱን አገልግሎት እንዲያገለግሉ ወይንም ካህንና ሊቀ ካህን እንዲመረጥ እግዚአብሔር ቀዓታውያንን ነው የፈለጋቸው። አሮን የቀዓታውያን ላይን ውስጥ ያለ ሰው በጣም ነው የሚገርመኝ። ሌዊ ዝም ብሎ አሁን ዝም ብለን በጥቅሉ የምታስበው ሌዋዊ ከተባለ ካህን ነው። አሁን እኛ ሌዋዊ ካለን ግን ከሌዋውያን መካከል ጌርሳውያን አሉ፣ ሌሎችም አሉ። ምናልባት ጌርሳውያን፣ ቀዓታውያንና ሜራራውያን። ስለዚህ ቀዓትን የመረጠው የሌዊ 3 ልጅ አሉ። ሌዊ ርስት እኔ ነኝ አለው እግዚአብሔር። ትዝ ይላችኋል። ከጎተራ ትበላለህ አለው። አሁን ሁሉም የእስራኤል ነገር ተቀላቸዋል። 11ዱም ይሰሩና ካገኙት 10% ያመጣሉ ወደ እግዚአብሔር ጎተራ። ሌዊ ከየት ነው የሚበላው? ከእግዚአብሔር ጎተራ ነው የሚበላው። ሁሉም ካገኘው 10 አሁን 9 እያስቀረ አንዳንድ እያመጣ ያስቀምጣል። ከዛ ሌዊ ቁጭ ብሎ ይቆጥራል። ሲቆጥር እግዚአብሔርና ሌዊ አብሮ ነው የሚቆጥሩት። ሲቆጥሩ ሌዊ 11 ነው የሚደርሰው፣ ሌሎቹ 9 ነው የሚደርሳቸው። ርስቱ እኔ ነኝ አለ። ለምን? እኔ አካባቢ ይቆይ እስቲ ሌዊ አለ። ከሌዊ መካከል ደግሞ አሮን የተገኘበትን ቀዓታውያን ደግሞ የክህነቱንና የሊቀ ክህነቱን ስራ ደግሞ እነሱ ሊያስቀምጡልኝ አለ። ስለዚህ ሌላ ሰው ይሄንን አገልግሎት ለራሱ መውሰድ አይችልም። እዚህ ደብዳቤ ላይ የተጠቀሰው ባይዘዌ ዘሌዋውያን ላይ ታገኙታላችሁ። ቀጥሎ ዘዳግምና ዘሁልቁ ላይ አለ። ማንም ሰው የሊቀ ክህነትን ክብር ለራሱ መውሰድ አይችልም አለ እግዚአብሔር። በሙሴ በኩል የተናገረው አምሮት መሆን አይቻልም፣ ፈልጌዋለሁ ብሎ መሆን አይቻልም። እግዚአብሔር ነው የሚመርጠው። በጣም አስደናቂ ነው። እዚህ ደብዳቤ ጻፊ ኢየሱስ ለራሱ አልወሰደም ይሄን ክብር ይላል። ኢቭን ኢየሱስን ለዚህ አገልግሎት አፖይንት ያደረገው እግዚአብሔር ነው። ክብር ለእግዚአብሔር ይሁን። ስለዚህ ከሰው መካከል ይመረጣል። የእግዚአብሔር በሆነው ነገር ላይ መባንና መስዋዕትን እኛን ወክሎ ለማቅረብ ወደ እግዚአብሔር እንዲገባ እግዚአብሔር ይመርጠዋል። በጣም በትህትና ካህንን እግዚአብሔር ይመርጣል በሉት ጎናችሁ ላለው ሰው። ክብር ለኢየሱስ ይሁን። ስለዚህ እናንተ ዘሌዋውያን 13 ሄዳችሁ ማንበብ ትችላላችሁ። እግዚአብሔር ነው የሚመርጠው። እግዚአብሔር ከመረጠው ውጪ ማንም ሰው ይሄንን አገልግሎት መውሰድ አይችልም። እንደውም ይሄንን አገልግሎት አይደለም የሚለው ይሄንን ክብር ነው የሚለው። እግዚአብሔርን ማገልገልን እንደ ክብር ስለሚቆጥር ይሄንን ክብር ማንም ለራሱ ሊወስድ አይገባም። ይሄንን ክብር ግን የሚገርማችሁ በጣም ያጣጣሉ ሰዎች ነበሩ። ቀጥሎ ደግሞ መሆን የፈለጉ ደግሞ ነበሩ። ለምሳሌ ይሄንን ክብር ያጣጣሉ ሰዎች ነበሩ። የአሮን ልጆች አሁን እግዚአብሔር ካዘዘው ውጪ አይደለም የሚለው። በእግዚአብሔር አገልግሎት ላይ ይላል እሳት ከሌላ ቦታ ይዘው መጥተው የሚል ቃል አለ። ራሱ እሳት አለው እንትኑ ከሌላ ቦታ እሳት ይዘው መጡና የእግዚአብሔር መሰዊያ ላይ ሌላ እሳት ሲያስቀምጡ ከመሰዊያው እሳት ወጥቶ በላቸው ይላል፣ ገደላቸው ይላል። አቃለውታል። አገልግሎቱን የተመረጡ ናቸው። የአሮን መስመር ናቸው። አባትየው ሪታየር ሲያረግ ይህንን አገልግሎት ይዞ የሚቀጥሉት እነሱ ናቸው። ሲያቃልሉት ግን እግዚአብሔር መርጬዋለሁ ብሎ አገልግሎቱ ሲቃለል ችግር የለውም አላለም። እኔ ፊት መቅረብ አይቻልም አለ። በምፈልገው መንገድ ነው ሊቀ ካህኑም ሊያገለግለኝ የሚገባው አለ። ስለዚህ ልጆቹ ሞቱ። ላስት ዊክ ነግሬያቸዋለሁ።
እግዚአብሔር መጣና በሙሴ በኩል ለአሮን እንደዚህ ያሉ ልጆቹ ሲሞቱ እኔ በጣም የሚገርማችሁ ሳነበው ምን እንደሚል ታውቃላችሁ? አሮንም ይላል ልጆቹ ሞተው አላለቀሰም፣ ዝም አለ። ለምን? እግዚአብሔር ነው እያደረገ ያለው። ከዛ እግዚአብሔርም በሙሴ በኩል ለአሮን እንደዚህ ያለው በፈለክ ጊዜ ወደኔ መምጣት አትችልም። ለምን? እንዳልገልህ አለው። በቀጠርኩት ቀን ነው የምትመጣው አለው። ዝም ብለህ ብትመጣ አንተም ትሞታለህ አለው። ሊቀ ካህን እኮ ነው፣ የተመረጠ ነው። ባይዘው እግዚአብሔር ያልመረጠው ሰው አይደለም፣ የመረጠው ሰው ነው። እንደ ሕጌ ካልመጣ አትጠጋኝ እንዳገባ አለው። ለምን? ትሞታለህ፣ እግዚአብሔር ይገልሃል አለው። ሙሴ ባይዘው አሮን ሊቀ ካህን ብቻ አይደለም ወንድሙ ነው። ታውቃላችሁ? የሥጋ ወንድሙ ነው። አሮን የሙሴ ወንድም ነው። እግዚአብሔር ባይዘው ለካህኑ ለሊቀ ካህኑ ለአሮን ብቻ አይደለም የሚለው ለወንድምህ ለአሮን ንገረው አለው። ወንድሙ ነው ባይዘው። ምክንያቱም እግዚአብሔር አንተን አምላክ አረጋለሁ ወደ ፈርዖን ሂድ ሲለው አረን ያልናገር እዚህ ያለ አንድ ወንድም እሳት ነው፣ እሱ ሲያወራ ብታየው አንደበቱ ነው ያሳምናል፣ ውሰዱ እሱን አለው። ጎረቤት አይደለም የጠቆመው ወንድሙን ነው። አይ አለው። አሮንም መርጫዋለሁ አለው፣ ግን አንተን ነው እንፈልጋለን። አንተ ልብ ጥሩ ነው፣ እሱ ደጁን ያገለግላል አይደል? አሮን እኮ የሙሴ ሲጠፋ ጥጃ የሚሰራ አንተ ልብ አለው። አፍ ነው ኮልታፋ እንጂ ልብ ጥሩ ነው አለው። እግዚአብሔር ደግሞ ታውቃላችሁ ኢንቴንሽን ነገሮችን የምታደርግበት ልብ ነው፣ ሞቲቭን ነው ጀስቲፋይ የሚያደርግ። ክብር ለእግዚአብሔር ይሁን። እና አንተ ንጹህ ነህ አለው። ጄኒውን ነህ፣ ንጹህ ነህ፣ እፈልግሃለሁ አለው። መናገር አልችልም ስለ እኔ አይደል ያፈ የፈጠርኩልህ? ታባ ያረኩ እኔ ነኝ፣ እነካዋለሁ ምላስን አለው። እንድታወራ አደርጋለሁ። ቢሆንም ይቅርብኝ አለው። ፈርዖንንም ስለሚያውቀው ነው ባይዘው ኮልታፋ ስለሆነ ብቻ አይደለም። እንዴት አድርገህ ፈርዖን አለው እንዴ? እያወቅሁት እሱ ቤት እኮ ነው ያደግኩት። አሮን አለልህ አለው። ፈርዖንን አንደኛ አያውቀውም። አለማወቅ እኮ ጥሩ ነው ታውቃለህ፣ ደፋር ነው የሚያደርግህ። አለማወቅ እኮ ነው እኮ ዘንድሮ ማወቅ ሪስክ። የፈርዖንን ጥንካሬ የፈርዖንን ነፍሰ ገዳይነት አውሬ እንደሆነ ያውቃል። አውሬ ፊት ለፊቱ ሰው ይገላል። አልሄድም አለው። አሮንስ አያውቀውም፣ አልኖረ ቤተ መንግስት። እሱ እዛ ቤተሰብ ጋር ነው የኖረው። እሱን ላከው አለው። አንደኛ ያቅም፣ ቀጥሎ ደግሞ በደንብ ተናጋሪ ነው። ያልከውን በደንብ አብራርቶ ጨምሮ እኔ ላንተ ነግርሃለሁ አንተ ንገረው አለው። እግዚአብሔር አይገርምም? አልናገረውም አሮን አለው። ለምን? ላንተ ልንገርህና አንተ እንደሚገባው ንገረው፣ ችግር የለም ላንተ ንገረው። አንተን አምላክ አድርጌያለሁ እሱን ነብይ አድርጌያለሁ ላንተ አለው። የኔ አይደለም ያለው አይደል? አንተ ነብይ ሆነሃል አለ። አፍ ማለት ነው። እግዚአብሔር መጥቶ ለሙሴ ይነግረዋል፣ ሙሴ ለአሮን ያስረዳዋል። አሮን ይደወራል። እንደው እኮ ከባድ ነው በእውነት። ብሉይ ኪዳን አዲስ ኪዳን እኮ ቀጥታው ነው እኮ ነው። ቀጥታ አሮን የለም ኢየሱስ ነው። ቀጥታ ለልብ ይነግራል። ስሙ ብሩክ ይሁን። እና አሮንን በኋላ የክህነት አገልግሎቱ ላይ እግዚአብሔር አስገባው። ካህን ይሁነኛል። ለምን? አውቆኛል፣ ስርዓቴን ለምዷል፣ ሕጌን አጥንቷል፣ አጠገብን የኖረው ካህኔ ይሁን መርጬዋለሁ። ደግሞ ሌዊ የኔ ነው ብዬ ጥንት ተናግሬያለሁ። ቀጥሎስ ቀዓትም የኔ ነው ብያለሁ። ከቀዓት ዘር ውስጥ ነው ያለው ይሄ ልጅ፣ በቃ የኔ አገልጋይ ነው። እሱና ዘር ማንዘር ትውልዱ ያገለግለኛል አለ እግዚአብሔር። የአሮን ልጆች ይሄንን ክብር ናቁ። እግዚአብሔር በቃሉ ያስቀመጠውን ናቁ። ሲንቁ እግዚአብሔር ቀሰፋቸው፣ ሞቱ። ይሄ ፔናልቲ ላንተም ነው አለው አሮንን። ስለዚህ በጥንቃቄ ተራመድ። ስለዚህ ዲስኳሊፋይ የሆኑት ባይዘው ሕግ ጥሰው የተመረጠም ሆኖ እግዚአብሔር ቅዱስ ነው። እግዚአብሔር እኮ ጻድቅ አምላክ ነው። እጅግ ንጹህ እኮ ነው እግዚአብሔር። የሚገለገልበት ክብር አለው። የሚገለገልበት እኮ ክብር አለ። ፕሮቶኮል እኮ አለው እኮ ሲገባ። አሁን እኮ እኛ እኮ በክርስቶስ ደም በኩል ስንቀርበው ፕሮቶኮሉን በሙሉ ኢየሱስ እኮ ጨርሶት ነው እንጂ ማን ይጠጋዋል እንዴ? ሕጉን እኮ ለመፈጸም አይደለም ለማጥናት ብዛት ማድረግ አይደለም። መሸምደድ አትችልም። የሚለብሰው ልብስ ባይዘው እግዚአብሔር ያዘዘው ልብስ አለ። ሊነን ነገር ነው እንዲህ ኮፍያው፣ ከዛ ግንባሩ ላይ በጣም ፋይን የሆነ ጎልድ አለ። ከዛ እዚህ ላይ ቅድስና ለእግዚአብሔር የሚላል። እግዚአብሔር እኔ ቅዱስ ነኝና ቅዱሳን ሁኑ የሚለው ማለት ነው። ቅድስና ለእግዚአብሔር የሚላል ግንባር ላይ እግዚአብሔር ብቅ ሲል የሚያየው ማለት ነው። ከዛስ ደረቱ ላይ በወርቅ የሚወርድ አይነት ብሉ የሆነ ስካርፕ አይነት የሚመስል ወደ ታች በደንብ የሚወርድ ቀሚስ ነገር አለ። እዚህ ጋራ 12ቱን የእስራኤል ነገዶችን የሚወክል 6 በከበሩ ድንጋዮች የታሰሩ የእስራኤል ነገድ ቁጥሮች አሉ። እግሩ ድረስ የሚወርደው ከስሩ እንደገና ሌላ ቀሚስ አለ። እግሩ የሚሸፈንበት አለ። እጁ ድረስ የሚወርዳል። እያንዳንዷን ነገር እግዚአብሔር አዟል። አለባበስ የሚቀባው ሽቶ አለ፣ የሚፈስበት ዘይት፣ ዘይቱ የሚቀመምበትን ባይዘው እግዚአብሔር ተናግሯል። ሌላ ብሸት ቆንጆ ነው ብለህ ላይ ቀብተህ ብገባ አታልፋትም። ያዘዘው አለ። ያንን ሁሉ ፕሮቶኮል ጠብቆ ነው ሰውየው
እግሩ ገብቶ ይሄንን ሁሉ ሚሳታደርግ ቀጥሎስ የሰራው ደግሞ ሌላ በደል ካለ አለባበሱን ፕሮቶኮሉን ጠብቀ የሰራው በደል ካለ ተናዘ ንስሐ ካልገባ የሆነ ስተት ቢገኝበት ሞታል። አስበዋል? አሮን ውስጥ ገብቶ ህዝቡ ደጅም እንደሚሆን ልብሱ ልክ ነው ይላሉ። ንግግሩስ ጥሩ ነው። ህይወቱስ መስዋዕቱስ እምታቀርበው መስዋዕት ባይዘው ደሙን ይዘህለት ስትገባ እዛ ጋር በጉን ስታርደው እንከን ያለበት በግ ከሆነ የሚያነክስ ከሆነ በኩር ካልሆነ ያስቀመጠውን ካልጠበቀ ደሙን አይቀበለው። ማን ይፈጽመዋል? እኛ አውቆ ነው አዲስ ኪዳን ላይ ያመጣን እንደማንችለው ያውቃል። አሁን ኢየሱስ ራሱ ጨርሶት እኮ ከብዶናል። አሁን እኛ አልቋል ግባ ስንባል ራሱ እንግባ ብለን እኮ ነው የምንጠያየቀው። በጣም አስጨናቂ ነው። እግዚአብሔርን መጠጋት እጅግ በጣም ክቡር ነው፣ ቅዱስ ነው፣ ንጹህ ነው። በዚህ በእግዚአብሔር ፊት መቆም ክብር ነው። ይህ ክብር አላው ማንም ሊወስዶ አይችልም አለ እግዚአብሔር። ይሄንን ሁሉ አሟልቶ ሌዋዊ ቀዓታዊ የአሮን መስመር ላይ ደግሞ ካልሆነ ይሄን ሁሉ አሟልቶ እግዚአብሔር አይፈልገውም። በእውነት ነው የምላችሁ። እኔ ሳጠናው በፍጹም አንመጣም። በፍጹም ይሄንን ደግሞ ይገባናል ያሉ ሰዎች ነበሩ። ዘሁልቅ መጽሐፍ ምዕራፍ 16ን ስታነቡ ትዝ ይሏቸዋል። የቆሬ ልጆች ሙሴና አሮንን መጡና እንደዚህ ያሏቸው፣ እናንተ ብቻ ናችሁ እንደ እግዚአብሔርን የምታገለግሉት? ምን ነው አለ ሙሴ። እግዚአብሔር እኛንም መርጦናል። ምንድነው በዚህ ህዝብ ላይ የምትታበዩት? ቃል በቃል ምንድነው የምትታበዩት በዚህ ህዝብ ላይ? በህዝቡ ፊት አዋረዱት ይላል ሙሴ። ሙሴ በትህትና እግዚአብሔር የመረጠው ነው የሚያገለግለው አላቸው። እኛንም መርጦናል። አንተን ነው እንደ የመረጠ? በህዝቡ ፊት የህዝቡን ልብ አሳመጹ። ሲያሳምጹ ሙሴ ምንድነው ያለው? እኛ መጨቃጨቅ የለብንም እና መራጩ እግዚአብሔር ነው። ታዲያ ምን እናርግ? ነገ ጧት አሮንና የአሮን ዘር በዚህ ያገልግል የተባለና አንተና 250 ካንተ ጀርባ ያለ ተመርጠናል የምትሉት በእግዚአብሔር ፊት ጥናችሁን ይዛችሁ ነው አላችሁ። እና ሁለታችሁም ትቆማላችሁ፣ እግዚአብሔር ማን እንደመረጠ ይናገራል አለ። ድሮ እኮ ከባድ ነው። ዘንድሮ እኮ ሰማይ ነው። ያኔስ ቀጥታ ነው የሚመጣው። እግዚአብሔር ወረደ የሚል ቃል አለ። ባይዘው በማግስቱ ጠዋት አሮንና ከአሮን ጋር የሚያገለግሉ የተመረጡ እነዛና 250 ናቸው ይላል። ከዛስ የእስራኤልም ማህበሩን አሳምጸዋል። ባይዘው የእስራኤልም ማህበር አንድ ላይ መጡ ይላል። ሙሴ በእግዚአብሔር ፊት ከአሮን ጋር ቆመ። እግዚአብሔር የመገናኛ ድንኳኑ ላይ መጣ ይላል። በዚህ ጊዜ እግዚአብሔር እንደዚህ አለ፣ ሙሴ አለው። አቤት አለው። አንተ አሮንና እናንተ የተወሰናችሁት ከዚህ መካከል ወደ ዳሩ ውጡ አለው። ለምን ሲል ላጠፋቸው ነው። መጽሐፍ እንደዚህ ይላል፣ አሮንና ሙሴ በግንባራቸው መሬት ላይ ወድቀው እግዚአብሔር ሆይ እባክህ በአንድ ሰው ስህተት ጉባኤውን አታጥፋው ብሎ ሲለምኑ እግዚአብሔር እንደዚህ አለ፣ ተመለስና አቤሮንና ዳታን እነሱን ለብቻ አርጋቸውና ህዝቡን ከነሱ ለየዋል። ይገባናል ሲሉ አልመረጥኩም አለ እግዚአብሔር። መርጦናል አሉ በግድ አልፈልግም፣ በሰላም ኑሩ አልፈልግም ሲል እንገባለን ቤተ መቅደስ ሲሉት ከመግባታችሁ በፊት ወደ ዳር አውጧቸዋል። መጽሐፍ ሲናገር እንደዚህ ነው ማለት የቆሙበት መሬት ተከፍቶ ዋጣቸው። ቀጥሎስ እነሱ ብቻ እንዳይመስል ንብረታቸውንም የሚል ቃል አለ። ባይዘው ታሪክ አረጋቸው ሰዎቹን። ልብሱ አልቀረም መሬት ላይ ሰውየው ጥርግርግ መሬቱ አጠቻቸው። በቃ አለቀ። የእስራኤል ህዝብ ሁሉ አሮንና ሙሴን እግዚአብሔር እንደመረጠ አወቀ። እግዚአብሔር መርጬ ነው የምገለገለዋል። እስቲ አሜን በሏ። ከየመንገዱ የተገኘ አይደለም ለኔ የሚመጣልኝ አለው። የመረጥኩትን ነው የምወስደው አለ። የፈለኩትን ነው የምወስደው። ቅድስናዬን አለ። እስቲ አሜን በሏ። ኃጢአት መስራትና አለመስራት ብቻ አይደለም እግዚአብሔር ጋር ቅድስና፣ የፈለገውን ማድረግ ነው። አየ እግዚአብሔር መርጫለሁ ሲል ያኛው ሰውዬ ኃጢአተኛ ነው ማለት አይደለም። ይሄንን ፈልጌዋለሁ አለ እግዚአብሔር። አሁን ያ ከዚህ የባሰ ኃጢአተኛ ነው፣ የተሻለ ጻድቅ ነው አይደለም፣ መርጫዋለሁ ነው። አሁን እኮ የተሻልክ ስለሆንክ አይደለም ቸርች የመጣው የዳንከው፣ መረጥኩ አለ እግዚአብሔር። አረ ስንት የተሻለ አለ። ለማመስገን ነው ከኛ የተሻለ ብዙ ነበር የምንለው እንጂ መራጭ ማን ነው? ጮክ በሉና እግዚአብሔር መርጧል በሉ እስቲ። እረፍ ነው የምለው እኔ። መርጬ ነው ሲል መርጦ ነው። ምንም ማድረግ አይቻልም። መከራከር አትችል፣ መሟገት አትችል፣ ጠበቃ ቀጥራ አትጨቃጨቀው። ለምን መሰለ? ከነ ጠበቃው መሬት እንዴት ተገንፍቶ እንዴት እኔ እኮ እስቲ እግዚአብሔር ቅዱስ ነው በሉ። ከኃጢአት ጋር አይገናኝም። ባይዘው የእግዚአብሔር ቅድስና መምረጥ ይሄንን ነው የምፈልገዋል። አትችልም መጠጋት፣ መርጫ የኔ ነው አለ። ማይ ጉድነስ ምን አይነት ቅዱስ አምላክ። ከዛ በቃ ቀጠሉ መስመር። ሌላ ደግሞ መጣ ሳኦል የሚሉ ሰውዬ የካህን ስራ ሰራ። አንደኛ ሳሙኤል ምዕራፍ 13 ትዝ ይላችኋል።
ሳኦል ፍልስጤምን ሄዶ የጦር ሰፈራቸውን መታ የሚል ቃል አለ። ነገር ሲፈልግ የጦር ሰፈር መታና እስራኤል በሙሉ እንደ የፍልስጤም የጦር ሰፈር እንደተመታ እንዲያቃረገ ይልና ህዝቡን ሁሉ ሰበሰበ። ከዛ ሳሙኤል እንደዚህ ያለው ከእግዚአብሔር ዘንድ ሞገስ እንዳገኝ ናና መስዋዕት አድርገህ መርቀኝ አለ። ሳሙኤል እንደዚህ ያለው በሰባተኛው ቀን እመጣለሁ ብሎ የ7 ቀን ቀጠሮ ሰጠው። ሳኦልም ጠበቀ ይልና ከዛስ እግዚአብሔር እኮ የሚገርም ህዝቡ መበተን ጀመረ። ህዝቡ ሲበተንበት ሳሙኤልም ዘገየ። በቀኑ ነው የመጣው ሳሙኤል ባይዘው ከቀትር በኋላ ሲዘገይበት ሳኦል እንደዚህ ያለ ህዝቡን ሰበሰበና በቃ አምጡት አለ። ኤፉዱን አምጡ፣ መስዋዕቱን አዘጋጁ አለና መስዋዕት አቀረበ ይላል። ካህን የሚሰራውን ስራ ሰራ። ሳኦል መስዋዕትን እያቀረበ ሳሙኤል መጣ። ምንድነው የሰራው? ህዝቡ ሲበተን አንተም ስትቀር መስዋዕቱን ወደ እግዚአብሔር አረኩ ሲለው እንደዚህ ይላል፣ እግዚአብሔር ዛሬ መንግስትህን ለዘላለም ሊያረግልህ ነበር አለው። ታዲያ በዚህ ምክንያት መንግስት ካንተ ተቀደደ አለው። የዳዊት ዙፋን የሚባለው የሳኦል ሊባልልህ ነበር አለው እና በዚህ ምክንያት ለዘላለም ፕላን የተደረገ ነገር ተቀዶ ለጎረቤት ተሰጠ አለውና እግዚአብሔር ንቆሃል ብሎት ሄደ። ከዘላለም እንት ጎደለ ለዘላለም ሊሆንልህ ነበር ዛሬ አለው። እችን ብጠብቅ ዛሬ እኔ መጥቼ አለው በክህነት አገልግሎት ውስጥ እኔ አልፌ ይሄንን መስዋዕት እኔ ባሳርጋው ዛሬ እግዚአብሔር ንግስና ለዘላለም አድርጎት ነበር እና ቆረጠ አለው። አንተ በደቂቃ የማይገባውን አድርጎ ተቆረጠ። ሚስ አረገ ሳኦል። ንጉስ ኦዚያን ሁለተኛ ዜና 26:16 ላይ ነው ወይ 16:26 ወይ 26:16 መጽሐፍ እንደዚህ ይላል። ኦዚያን እግዚአብሔር ድል ሰጠ፣ ፍልስጤምን ድል አረገ፣ አካባቢው ላይ ያሉትን በሙሉ ድል አረገ ይልና ዝናው እስከ ግብጽ ወጣ ይላል። እግዚአብሔር ድል በድል አድርጎት የከፍታ ጫፍ ላይ ሲያቆመው መጽሐፍ እንደዚህ ይላል። በዚህ ምክንያት ኦዚያን እብሪተኛ ሆነ የሚል ቃል አለ። ስፈራው እግዚአብሔር ድል ሰጥቶት የከፍታ ጫፍ ላይ ሲያቆመው እብሪተኛ ሆነ ይልና እና ይዞት አቃለ ወደ እግዚአብሔር ቤተ መቅደስ ሊያጥን ገባ ይላል። አይ ቲንክ አብያታሪውን ብቻ አንድ የሆነ ካህን አለ። ካህኑ ይላል ኦዚያን ነው ንጉስ፣ ዘ ኪንግ። የድሮ ንጉስ እንደ ዘንድሮ ንጉስ አይደለም። ይገደል ሊል ይችላል ድንገት። በድፍረት የሚል ቃል አለ ባይዘው። በድፍረት ከካህናቱ ጋር አብሮት ገባ ይልና እግዚአብሔር የመረጠው ብቻ ነው ይሄንን የሚያደርገው። ንጉስ ሆይ ለዚህ ጉዳይ እግዚአብሔር አልመረጠህምና ተው አለው። ንጉስ ነህ፣ እግዚአብሔር ያከበረ ሰው ነህ። ይሄንን ግን እንድታደርግ እግዚአብሔር አንተን አልመረጠህም እና እንዳታረገው ሲለው ኦዚያንም ይላል ጮኸበት ይላል። ካህኑ ላይ ጮኸበት አጠናለሁ ሲል በግንባሩ ላይ ለምጥ መውጣት ጀመረ ይላል። ሊቀ ካህኑና ካህናቶቹ አዩት። ግንባርህ ላይ ጀምሮሃል አሉ። ውጣ አለው። መጽሐፍ ሲናገር እንደዚህ ይላል፣ አጣድፈው አስወጡት። ሳይዘው አስወጡት ብቻ አይደለም አጣድፈው። ለምን መሰለ? በለምጥ ጀመረው እንጂ ይገሏል። አጣድፈው አሯሩጠው አስወጡት። ከዛ የሚቀጥሉት ታሪኩ ምን እንደሆነ ታውቃለህ? ኦዚያንም ሞተ። የቀረ ታሪኩ በነቢዩ ኢሳይያስ መጽሐፍ ላይ ተጽፎ ይገኛል የሚል ነው ያለው። ነቢዩ ኢሳይያስ መጽሐፍ ላይ ምንድን ነው ያለው? ምዕራፍ 6 ላይ ኦዚያን በሞተበት ዓመት የሚል ነው ያለው። ሌላ የለም። እኔ ገብቼ ፈለኩ ባይዘው የለም። ሌላ የማይገባን አታርግ። የለም ሌላ ታሪክ ግቡና በኢሳይያስ ላይ ምንም ስለ ኦዚያን የሚወራል። ኦዚያን በሞተበት ዓመት እግዚአብሔርን ከፍባል የጊዜ መጥቀሻ ሆነ ሰውየው። ያንም ያህል ንጉስ ኦዚያን እንዲያረገ ብሎ ኢሳይያስ አንድ ቦታ አልተናገረም እና እሱ የሞተ ቀን ይገርማል። መቼ ነው እግዚአብሔርን ያየው ሲሉት ኦዚያን የሞተበት ዓመት ዘመን መቢያ ኦዚያን እንደዛው ነው ባይዘይ ዓመተ ምሕረቱ ሲሉት ኢሳይያስ ኦዚያን የሞተበት ዓመት ነው ባከ ከቀብር ተመልሰን ያየውት የማይገባውን አረገ። እግዚአብሔርም ቀሰፈው። አይቻልም። እግዚአብሔር ካልመረጠ በቀር ይህንን ክብር ማንም ለራሱ ሊያደርግ አይችልም። ለምን? ይገላል። እግዚአብሔር ቅዱስ ነው። የክህነት አገልግሎት እንዲህ እንደምናስበው ቀላል አይደለም። የብሉይ ኪዳን ነቢያትና ካህናትና ነገስታት እንዳይመስል ኢየሱስ ይህንን ክብር ለራሱ አልወሰደም። ኢየሱስ አልወሰደም። አንተ ልጄ ነህ እኔ ዛሬ ወልጄሃለሁ የሚለው በመዝሙር ላይ የተጻፈው ጥቅስ ኢየሱስ ከሞት የተነሳ ቀን የተነገረ ቃል ነው። መስዋዕቱን እግዚአብሔር መቀበሉን ስለኛ ለዘላለም በእግዚአብሔር ፊት የሚቀርብ መሆኑን አብ እንደዚህ አለ፣ አንተ ልጄ ነህ እኔ ዛሬ
ወልጄሃለሁ። ይህንን ክብር ኢየሱስ እንኳን አልወሰደም ለራሱ፣ እግዚአብሔር ነው አፖይንት ያደረገው። እግዚአብሔር ነው ሊቀ ካህን ያለው፣ ታላቅ ሊቀ ካህን ያለው። ኢየሱስ ያልወሰደውን ክብር ሌላ ስጋ ለባሽ ኢየሱስ ከአባቱ ነው የተቀበለው። ሌላ አንድ ኦርዲነሪ ስጋ ለባሽ ብድግ ብሎ ይገባኛል አይቻልም ማለት የሞከሩ ነበሩ። ምን አረጋቸው? ሞቱ። መንግስታቸው ተቆረጠ፣ በለምጥ ተመቱ፣ ተቀሰፉ። አይቻልም። እግዚአብሔር የሚመርጠው ግን ከህዝብ መሃል ብሉይ ኪዳን ነው። ብሉይ ኪዳን ላይ ያሉትን ሊቀ ካህን ስለ ህዝቡ ኃጢአት ብቻ ሳይሆን አይደል፣ እዚህ ምዕራፍ 5 ላይ ስለ ራሱ ኃጢአት፣ እሱም ድካም አለበት፣ ኃጢአተኛ ነው። እሱም ድካም አለው። ምናልባት እንደ ህዝቡ በጣም ላይ ደክም ይችላል እንጂ እሱም ድካም አለው። ስለዚህ መስዋዕት ይዞ ሲገባ ለሚባዝኑትና ለደካሞቹ ራሱም ድካም ስላለበት ሊራራላቸው ይችላል። ሊቀ ካህኑ ሲያቀርብ ፕሮቶኮል ለመፈጸም ብቻ አያቀርብም። ርኅራኄ እሱም ውስጥ አለ። ለምን? ተካፋይ ነው። ድካም ተካፋይ ነው። ባለፈው ሳምንት ተናግሬያለሁ። ጌታ ኢየሱስ ክርስቶስ ስህተት አልባ ነው። በድካሜ የሚራራልኝ ወይንም ደግሞ የኔ ፔን የሚሰማው ኃጢአት ኤክስፔሪየንስ አድርጎ አይደለም። ኢየሱስ በፍጹም ሰውነቱ ንጽህናው ባይዘው ኃጢአት አልባ መሆኑ ነው ርኅራኄውን አልቲሜት ያደረገው። ኢየሱስ ፈጽሞ እንዲራራልኝ ያደረገው ኃጢአት አልባ መሆኑ ነው። ኃጢአት በተወሰነ መንገድ ደረቅ ያደርጋል፣ የማይራራ ነገር ያደርጋል፣ ውስጥህን ዱልዱም ያደርገዋል። በጣም ሴንሲቲቭ የሆነው ኢየሱስ ኃጢአት አልባ በመሆኑ ኃጢአት የሚያመጣውን ኮንሲኩዌንስ ግን አየው። ስለ ሰው ልጆች ኃጢአት መስቀል ላይ ሞቶ ሲያየው እዚህ ውስጥ ነው የሚወድቁት። በሚሰሩት በደል ይሄ ነው ፔናሊቲው። አባቴ እያለ ይሄኛውስ ከሰው መሃል የሚመረጠው ራሱ ደካማ ነው። በዛ እንትን ውስጥ ገብቶ ቅድስተ ቅዱሳን ውስጥ ገብቶ ታቦቱ ፊት ቆሞ የሚያለቅሰው ለህዝቡ ብቻ አይደለም፣ ለራሱም ነው። በትከሻውና በደረቱ ላይ ብቻ አይደለም ነገዶቹን የሚሸከማቸው፣ በልቡም ይሸከማቸዋል። ድካም አለው። እሱም ሲለምን ለሚባዝኑት፣ ለሚንከራተቱት፣ ለደካሞቹ፣ ላላዋቂዎቹ ሲለምን ከልቡ ይለናል። መስዋዕት ሲያቀርብ ነው የሚለምነው። መባው ስጦታ ነው። መስዋዕት ግን ያቀርባል ስለ ኃጢአታቸው። እባክህ እያለ ይማጸናል። ኢየሱስ ይህንን ማድረግ ችሏል። ክብር ለኢየሱስ ይሁን። እግዚአብሔር ልክ እንደ አሮን ኢየሱስ ተመርጧል። የተመረጠው ምን ለማድረግ ነው? ኃጢአቴን ተሸክሞ በእግዚአብሔር ፊት ስለኔ ለመታየት እግዚአብሔር መረጠው ኢየሱስን። አንተ ይህንን አገልግሎት ፈጽም፣ ይህንን ክብር ላንተ ሰጥቻለሁ። እግዚአብሔር እንደዚህ ያለው መጣና ማንንም ሊቀ ካህን ብሎ ያቀም አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ። እግዚአብሔር ወልድ ነው ኢየሱስ። የትንሣኤው ቀን አመጣና አንተ ልጄ ነህ አለውና እኔ ዛሬ ወለድኩ። ሪዘሬክሽን ነው ትንሣኤው ቀን ላይ የተነገረ ቃል ነው። የሞተ ቀን ወይንም ከድንግል ማርያም የተወለደ ቀን አይደለም። ይሄ ቃል የተነገረው ከሞት የተነሳ ቀን። ሮሜ ምዕራፍ 1 ትዝ ይላችኋል ቁጥር 4 ከሙታን በኃይል በመነሳቱ የእግዚአብሔር ልጅ ሆኖ ስለተገለጠው ስለ ልጁ ስለ ኢየሱስ ክርስቶስ ነው ይላል። የእግዚአብሔር ልጅ ሆኖ የተገለጠው ከሞት በኃይል ተነስቶ እንደ ቅድስና መንፈስ ከሙታን በኃይል በመነሳት የእግዚአብሔር ልጅ። እግዚአብሔር እንደዚህ ያለመጣን አንተ ልጄ ነህ እኔ ዛሬ ወልጄሃለሁ። ከዛ በኋላ ክህነቱን ባይዘዌ እንደ አሮን ክህነት አያረገው። የኢየሱስ ክህነት የአሮን አይነት አይደለም። ለምን? ኢየሱስ ከሌዊ ወገን አይደለም የመጣው ከይሁዳ ነው። አሁን የብሉይ ኪዳን ነቢያት ከአሮን የመጡ ሌዋውያን ናቸው። ይሄኛውስ የይሁዳ ነገር ነው እና ሹመቱስ የአሮን አይነት አይደለም፣ የመልከ ጼዴቅ አይነት ለዘላለም ካህን ነው። አየህ ሌዊ ራሱ በአብርሃም ጉልበት ውስጥ ሆኖ ለመልከ ጼዴቅ አስራት አውጥቷል ይላል። ታውቃለህ? ሌዊ ሊቀ ካህን የሚመረጥበት የሌዊ ወገን ራሱ ሊቀ ካህናቶች ተሰብስበው ለመልከ ጼዴቅ አስራት ሰጥተዋል። መቼ? አብርሃም ወገብ ውስጥ ሆኖ። ይሄ ሰውዬ አብርሃም ባይጻፍ ባይዘው እንደዚህ ብለን እኛ አይገባንም። እኔ አይገባኝም። ሰውዬው ሲጽፍ ይሄ እኮ ብርሃን ነው። ይስሐቅ፣ ያዕቆብ ከዛ እኮ ነው ሌዊ ያለው። ይስሐቅን ያዕቆብን አልፎ ሰውዬው ሌዊ አብርሃም ወገብ ውስጥ ነበር እና አብርሃም ወገብ ውስጥ ሆኖ የመልከ ጼዴቅ የሳሌም ንጉሥ አይደል? ዘፍጥረት ላይ አብርሃም እኮ ድል አድርጎ ሲመጣ ለመልከ ጼዴቅ አስራት ከፈለ። ካለው እግዚአብሔር ምርኮ አድርጎ ከሰጠው ለመልከ ጼዴቅ አቀረበ። ሲያቀርብ ይላል አብርሃም እያቀረበው ሌዊ ወገብ ውስጥ ሆኖ አብሮ አቀርበዋል እና ከሌዊ ይልቅ የላቀ ነው ኢየሱስ ይለው። እስቲ አሜን በሏ። ከሌዋውያን ወገን አይደለም ማለት ከይሁዳ ነገድ ነው የመጣው። ኢየሱስን ታዲያ ለምንድን ነው የሱ ዘመን የነበሩ እነ ሐና እነ ቀያፋ ለምን ያልተቀበሉት? የሌዊ ወገን አይደለም ኢየሱስ፣
የይሁዳ ነው። ልትሆን አትችልም አሉት። ነኝ አለ። አትችልም እናንተ በሌዊ እኔ በይሁዳ። ይሁዳ የጦር አስከታች ቀድሞ ይውጣ ይሁዳ ይዋጋ ነው የሚባለው። አንበሳ ነው ይሁዳ። ባይዘው ይሁዳ አንበሳ ነው። ሁሌ ጦርነት ላይ ከፊት ነው ያለው። ባይዘው ካህን ከዛ ውስጥ አወጣ ኢየሱስ። ለምን? ይሄኛውን ይበልጠዋል። ኢየሱስ የዘላለም ካህን ነው። እስቲ ጮክ በሉና ኢየሱስ የዘላለም ካህን ነው በሉ እስቲ። ድገሙና ኢየሱስ የዘላለም ካህን ነው በሉ እስቲ። ሃሌሉያ! ኢየሱስ ጌታ ነው።